አቤት የሰው ድንጋጤ፣ አቤት የሰው ሐዘን፣ አቤት ትርምስ። ለገሃር ሰማይን ድንኳኗ አድርጋ ለቅሶ ተቀምጣለች። ያዩኝ ልቀቁኝ አለች። ያልተሰማ ጩኸት፣ ያልተረጨ እንባ፣ ያልተደቃ ደረት አልነበረም። ከትናንት ወዲያ ለገሃር አካባቢ ያየሁት አይነት ዘግናኝ ትዕይንት በሕይወት ዘመኔ አጋጥሞኝ አያውቅም። ሐሙስ ጥር 7 ቀን 2012 ዓ.ም ከቀኑ 9 ሰዓት ተኩል ግድም ነው። አንድ የቆየ መጽሐፍ ለመግዛት ከቄራ ተነስቼ በጨርቆስ በኩል አቋርጬ ወደ ለገሃር አቅጣጫ በማምራት ላይ ነበርኩ። ከሜክሲኮ አደባባይ ወደ ስታዲየም የሚያመሩትን መኪኖች ለማሳለፍ እኛ ላይ የበራውን ቀይ የትራፊክ መብራት ያስቆመን የለገሃሩ ሐውልት አካባቢ ነው። ቁጭ ብሎ የመቆምን አሰልቺነት ለመቀነስ አንድ ወዳጄ ጋር ስልክ ደውዬ ወግ መጠረቅ ጀመርኩ። እያወራሁ አይኔን ከፊት ለፊቴ ከማየው ሕንፃ ላይ ጣል አድርጌያለሁ። ሕንፃው በግርማዊ ጃንሆይ ዘመን የተሠራ ይመስላል። በኋላ ላይ እንዳረጋገጥኩት ከሕንፃው አናት ላይ መለያ ስም የለውም። ከሕንፃው ምድር ቤት ያነበብኩት ብቸኛ ስም ኦክ ባርና ሬስቶራንት የሚል ነው። ቀይ መብራቱ ቶሎ አልለቀቀንም። እኔ ከወዳጄ ጋር አወራለሁ። አይኖቼን ወደ ሕንፃው ወገብ እንዳሻቀብኩ ድንገት ነው ከፎቁ ወገብ ጀምሮ እየተውለበለበ ቁልቁል የሚምዘገዘግ ቡናማ ጨርቅ ያየሁ መሰለኝ። በሕንፃው መስኮቶች ዙሪያ ምንም አይነት ልብስ ማስጫ ገመድ ስለሌለ በከፊል አእምሮዬ የምን ጨርቅ ነው እየተውለበለበ የሚወርደው እያልኩ ከወዳጄ ጋር የጀመርኩትን የስልክ ወግ ለመቀጠል ሞከርኩ፣ ግን አቃተኝ። ጨርቁ ወደ አንደኛ ፎቅ ሲቃረብ በሕንፃው አቅራቢያ የሚያልፍ የኤሌክትሪክ ገመድ በኃይል ሲነቃነቅ ተመለከትኩ። በዚያች ቅጽበት አንድ ጨርቅ የኤሌክትሪክ ገመድ እንዴት ይህንን ያክል ያነቃንቀዋል ለሚል ጥያቄ በቂ ምላሽ አላገኘሁም። በመምዘግዘግ ላይ ያለው ጨርቅም መሬት ሲነካ አላየሁም። ያ ጨርቅ መሬት ከመንካቱ በፊት በሕንፃው ዙሪያ በተኮለኮሉት ዛፎችና ሌሎች ነገሮች ተጋርዶ የመምዘግዘግ ትዕይንቱ ከዓይኔ ተሰወረ። ብዙም ሳይቆይ ዷ የሚል የፍንዳታ ድምፅ ሰማሁ። ከዚያም የሆነ ነገር ሲፈነዳ በዙሪያው ያሉ ጠጠሮችና ስብርባሪ ነገሮች በየአቅጣጫው በሚፈናጠሩበት አይነት ሁኔታ ብዙ እግረኞች በተለያዩ አቅጣጫ ሲበተኑ አየሁ። የፍንዳታውን ያህል ሰዎች እያጓሩና እየተጫጫሁ ሲባትኑ ተመለከቱ። በዚያን ጊዜ ነበር ከላይ እየተውለበለበ ሲምዘገዘግ ካየሁት ቡናማ ጨርቅ ውስጥ አንድ ሰው እንዳለ እርግጠኛ የሆንኩት። በጥቂት ሰኮንዶች ውስጥ በፍንዳታው ድምፅ በመደናበር ደመነፍሱ ተበታትኖ የነበረው ሰው ተሰበሰበ። የተሰበሰበው ሰው እጁን ወደ ሰማይ ወርውሮ ደረቱን እየደቃ ይጫጫህ ጀመር። ቀድሞ የከበቡትን ከወደቀበት ሕንፃ ጎን የሚገነባው ሕንፃ ያሳሰባቸው የቀን ሠራተኞችና ከአሸዋው ክምር መሃል ብቅ ያሉ ሰዎች ነበሩ። በአካባቢው ላሉ ሠራተኞች ሻይና ቁርስ ለማዘጋጀት ወዲያ ወዲህ የሚሉ ሴቶች ጩኸትና ሪታ ይሰማል። የጠመጠሙ ሙስሊሞች መስቀል ግንባራቸው ላይ የተነቀሱ የቀን ሠራተኞች በአንድ ድምፅ ይጮኻሉ፣ በአንድ ልብ ያነባሉ። የጉራግኛ ቃና ያለው ወዮታ፣ የገጠር አማርኛ የተጫነው እግዚኦታ፣ የትግርኛ ቃና ያለው ዋይዋይታ፣ ኦሮምኛ የተቀላቀለ ለቅሶ፣ እነኚህ በአጋጣሚ ወደ ጆሮ የገቡ ድምፆች ናቸው። ምናልባት በሌላ ቋንቋ የተቃኙ ሐዘኖችና ርኅራኄዎችም ልብ ሳልላቸው እንዳመለጡኝ እጠረጥራለሁ። አቤት የሰው ድንጋጤ፣ አቤት የሰው ሐዘን፣ አቤት ትርምስ። ለገሃር ሰማይን ድንኳን አድርጋ ለቅሶ ተቀምጣለች። ያዙኝ ልቀቁኝ አለች። ያልተሰማ ጩኸት፣ ያልተረጨ እንባ፣ ያልተደቃ ደረት አልነበረም። እየተርበተበትኩ ከነበርኩበት መኪና ወርጄ
ወደ ግርግሩ መራመድ ጀመርኩ። በከተማችን ሰው ቁልቁል ሳይወርድበት ሽቅብ የወጣ ሕንፃ የለም ሲባል እሰማለሁ። የዚህ ሰው አወዳደቅ ግን ይለያል። ተሰርቶ ከተጠናቀቀ አያሌ ዘመናትን ካስቆጠረ ሕንፃ ላይ ነው የተምዘገዘገው። አሻቅቤ ሳየው ሕንፃው ከ10 በላይ ፎቆች አሉት። ሟች ሲምዘገዘግ ማየት የጀመርኩት ከ5ኛ ፎቅ አካባቢ ላይ ነው። አሁን አስክሬኑ ከተነጠፈበት ስፍራ ደርሻለሁ። በደረቱ ነው የወደቀው። በቀኝ ጉንጩ መሬቱ ላይ የተጣበቀ ጠይም ወጣት ነው። ከድንጋጤ ብዛት ሸሚዝ ይሁን ሹራብ በቅጡ የለየሁትን ቡናማ ጨርቅ እንደለበሰ ከሕንፃው ስር ተጋድሟል። ከላይ ሲወርድ በእግሩ ይሁን በጭንቅላቱ የጨረፈው ኤሌክትሪክም መወዛወዙን አላቆመም። በዚህ አፍላ ዕድሜው ለምን ይህችን ዓለም እንዲህ ባለ አሰቃቂ ሁኔታ መለየት ፈለገ? ወይስ ነፍሰ ገዳዮች ገፍትረውት ይሆን? ራሳቸውን ይዘው የሚያለቅሱት መካከል አንዳንዶቹን መጠየቅ ጀመርኩ። ልጁ ምናችሁ ነው? ታውቁታላችሁ? ለሚለው ጥያቄ ያገኘሁት ምላሽ ተመሳሳይ ነበር። ምናቸውም አይደለም፣ አያውቁትም። ይሄ ነበር ክፉኛ ልቤን የነካው። እንደዚያ ደረት እየደቁና እምባ እየተራጩ ለጋሃርን ቀውጢ ካደረጓት በርካታ ሰዎች መሃል ማንነቱን የሚያውቅ ማንም አልነበረም። ያ ሁሉ ጩኸት፣ ያ ሁሉ ለቅሶ፣ ያ ሁሉ ደረት መድቃት ከማያውቃቸው ሰዎች ለሟች የተበረከተ የፍቅርና የርኅራኄ መሥዋዕት ኖሯል። ያለምንም ማጋነን እናትና አባቱ እንኳን በዚያ ስፍራ ቢገኙ ከዚህ የበለጠ ሊያዝኑለትና ሊንሰፈሰፉለት አይችሉም። ይህንን ስገነዘብ በጣም አዘንኩ። አስፓልቱ ላይ ወድቆ ከቀረው ምስኪን ወጣት እኩል ዙሪያውን ከቦ ለሚላቀሰው ሕዝብ አዘንኩ። እያዘንኩም አንድ ጥያቄ ወደ አእምሮዬ መጣም። ራሴንም ደግሜ ጠየቅኩ። በእርግጥ የዚህን ሕዝብ ማንነት ከፋፋይ የብሔር ፖለቲካ ይመጥነዋልን ስል ራሴን ጠየቅኩ። ይህን በታላቅ ሐዘን እያውጠነጠንኩ ከቴሌ ጀርባ ወዳሉት የአሮጌ መጻሕፍት መሸጫ ሱቆች አመራው። በግምት ከ1 ሰዓት በኋላ የፈለግኩትን መጻሕፍት ሸምቼ ስመለስ በድጋሚ በዚያ ሕንፃ በኩል ለማለፍ ተገደድኩ። ከማለፌ በፊትም ለጥቂት ደቂቃ ከመኪና ወርጄ አንዳንድ ነገሮችን ለማጤን ሞከርኩ። እኔ ስደርስ አስክሬኑ ተነስቷል። ከወደቀበት ስፍራ ጀምሮ ቁልቁል 100 ሜትር ያክል የሚወርድ ውሃም ተመለከትኩ። ውሃውን ቀረብ ብዬ ሲያጤነው ከውፍረቱ ቀጠን ከቅላቱም ደብዘዝ ያለ ደም ነበር። ያንን ደብዛዛ ደም ተሻግሬ በብዙ ሰዎች ወደ ተከበበች አንዲት ጎስቋላ ሴት አመራው። ሟች በወደቀበት አቅራቢያ ኦቾሎኒና መሰል ቁሳቁሶችን የምትሸጥ ጠና ያለች ሙስሊም ሴት ነች። ከዓይኖቿ የሚወርደው እምባ ጉንጮቿን አልፎ ከነብንቧ ውስጥ ሲሰርግ ተመለከቱ። ዙሪያዋን የከበቧት ሰዎች በዚህ ሁኔታሽ ምንም መስራት አትችይም፣ ወደ ቤትሽ ሂጂና አረፍ በይ ይሏታል። ሟች ወደ መሬት ተምዘግዝጎ እንደ ባሉን ሲፈነዳ በቅርብ ርቀት ከተመለከቱት አንዷ ነበረች። ብዙዎቻችን ያቺን ኦቾሎኒ ሻጭ ምስኪን ለቅሶ ለመድረስና ለማጽናናት የተገደድነው አለ ምክንያት አልነበረም። መጽሐፍ ተራ ደርሼ እስክመለስ የሟቹም ሆነ የቤተሰቦቹ ማንነት አልታወቀም። ከወረደበት ሕንፃ ላይ ወንድሜን ወንድሜን ወይም ልጄ ልጄን እያለ ብቅ ያለ ሰው የለም። እንደ ሰማሁት ፖሊሶቹም ቢሆን የሟቹን አስክሬን ወደ ተነሳበት ስፍራ ሰዎች እንዳይጠጉ በመከላከል ላይ ነበር ያተኮሩት። የቅድመ ጩኸቱና ሁካታ ቢያባራም እንደ ሙስሊሟ ሴት ከድንጋጤና ከሐዘናቸው ያልተላቀቁ በርካታ ሰዎች ተመለከቱ። በየጥጉ የጨው አመድ መስለው ቆመዋል። ለሁለተኛ ጊዜ ክፉኛ አዘንኩ። ሟች ከዚህ ዓለም ጭንቅ አንድ ተገላግሏል። ጦሱ ግን የብዙዎችን አእምሮ በማናወጥ ላይ መሆኑን ተገነዘብኩ። ይህ ነውጥ ምናልባትም እስከ ዕድሜ ልካቸው አይለቃቸው ይሆናል። እኔ ራሴ ቀስ እያለ የሚገነፍል መጥፎ ስሜት ወደ ሁለመናዬ ሲሰራጭ እየተሰማኝ ነው። ቶሎ
ከዚህ ስፍራ መራቅ ነበረብኝ። የተሳፈርኩበት መኪና ለገሃርን በፍጥነት ለቃ ወደ ጨርቆስ መገስገስ ጀመረች። ከአደጋው ስፍራ በራኩ ቁጥር ከዚህ ወደ ከፋው አደገኛ ሁኔታ እየገሰገስን መሆኑ ተሰማኝ። ታላቁ ሀገራችን በትናንሽ ሕሙማን እየተንገላታችና እየተገፋች ወደምትንደረደርበት አደገኛ ሁኔታ። ይህንን ከመሰለ የከፋ ሁኔታ አእምሮዬን ለማሸሽ ስል ተመልሼ ወደ ኋላ ደነበርኩ። ተመልሼ የለገሃሩን አሰቃቂ ትዕይንት ማሰብ ጀመርኩ። ከፍንዳታው ድምፅ በኋላ በድንጋጤና በሐዘን ተቀስፈው ሲጯጯሁና ሲላቀሱ ያየኋቸው ሰዎች ፊቴ ድቅን አሉ። እነዚህ ሰዎች አስክሬኑን ከበው ከማልቀሳቸውና ደረት ከመድቃታቸው በፊት እሱ ማን ነው? ዘሩ ምንድን ነው? አላሉም። እኛ ኢትዮጵያን እንዲህ ነን። በሆነ ምክንያት ሰው በሞተ ቁጥር የሬሳ ዘር እየመረመሩና እየቆጠሩ ይሄን ያክል አማሮች አለቁ፣ ኦሮሞዎች ተገደሉ፣ ትግሬዎች ቆሰሉ የሚሉ አክቲቪስቶችና ፖለቲከኞች አይመጡንም። ይህንን አሳዛኝ አጋጣሚ የሚሰሙና የሚያነቡ ፖለቲከኛ ነን ባዮች፣ አክቲቪስት ነኝ ባዮች ሁሉ የሁሉም ሞት ያጎለናል ብሎ ለሁሉም ሰው መቆርቆርን እንቆረቆርለታለን ከሚሉት ሕዝብ ይማሩ። ሳይለየን ያቆየን።